ብሩክ ለሀይሜ ይቅርታ ጠይቆ ቀለበት አሰረላት። ሀይሜ ግን ፈቃደኛ አልሆነችም። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁ የቻናሌ ቤተሰቦች በያላችሁበት የአላህ እዝነት ራህመት ከእናንተ ጋር ይሁን እያልኩ ዛሬ ከች ብያለሁ። ዛሬ የመጣሁት እንግዲህ በሀይሜና በቡርኬ ነው። ማነው ሀይሜና ቡርኬ አንድ ላይ ስለሆኑ ደስ ያለው ማለት ነው። እና ዛሬ ላይ ሀይሜና ቡርኬ እንግዲህ ብሩኬ ያለውን መከራ ስቃይ ሁሉ ወጥቶ ዛሬ ላይ ደስተኛ ሆኖ ኮንግራ በሚያስብል ለሀይሜ ቀለበት ሊያረግላትና ቃል ሊገባላት መጥቷል። ከአሁን ቀጥዬ ላላስቀይምሽ ምንም ላላደርግሽ ብሎ ቀለበት ሊያስርላት ሲል እንግዲህ ሀይሜ አልፈልግም ብላለች ማለት ነው። በመጀመሪያ ተጣልተናል እንታረቅ ነው ያላት። እሷ ደግሞ አልተጣላንም እኮ መሆን ያለበትን ነገር ነው ያደረግነው። ስለዚህ አሁን ላይ አንተም ስለ ራስህ እየኖርክ ነው፣ እኔም ልኖር እና ይቅርታ አድርጌልሽ ምንም ላሳላስቀይምሽ አብረን እንድንቀጥል በቃ ወደ ሀገራችን እንድንመለስ ነው ያላት። ሀይሜ ግን ደስተኛ አልሆነችም በነገሮች ላይ ማለት ነው። ከዛም አልፎ ተርፎ እንግዲህ ዛሬ ላይ በጣም የሚገርመው ጉዳይ ሀይሜ ያው የብሩክን ይቅርታ አልተቀበለችም። ግን ይህን ሁሉ ነገር አሳልፈሽ ይቅርታ ማድረግ እና መቀበል ጥሩ ነገር ይመስለኛል ማለት ነው። ያው ይቅርታ ተደራርጎ የሰው ልጅ ከነስተቱ እንግዲህ ተቀብለሽው ነበር። ዛሬ ደግሞ ያ ስህተት ለሱ ስላልሆነ እቺ ህፃን ልጅ ሌላ እንደሆነች እንግዲህ ለመለያየት ምን ይሁን አዩ ያደረገችው ነገር እንደዛም ቢሆን እናንተ ደግሞ አልተለያያችሁም። ስለዚህ ወደፊት ቀጥሎ እንላለን። እንግዲህ ብሩኬ ዛሬ ላይ ሀይሜ ይቅርታውን ስላልተቀበለችው በጣም ደንግጧልም ፈርቷልም አዝኗልም። ግን ደግሞ ያው ሀይሜ ትመለሳለች፣ ቀስ ብለህ ጠብቃት እንላለን ማለት ነው። በመጀመሪያ ብሩክ መብሩክ ብለናል፣ ኮንግራ ብለናል። ከዛ ከመከራ ከስቃይ ሁሉ ስለወጣ ነፃ ስለወጣ ግን እንዴት ቢመራመር ነው ግን ማለት ነው ዲኤንኤ ምርመራ ሲደረግ እንዴት ነው የብሩክ የሆነው? ያንን ሁሉ ችግር አልፎ እንግዲህ ዛሬ ላይ እዚህ ደርሶ ለተደረገው ለመጣው ነገር ሁሉ ከአሁን ቀጥዬ ምንም ላላስቀይምሽ ብሎ እንግዲህ ቀለበት እያሰረላት፣ እሷ አይሆንም ብዙ ነገር ስላለ እንደዚህ ግን እናንተ በእንደዚህ አይነት ሁኔታ መቀጠል አንችልም ነው ያለችው። ከዛም አልፋ እንግዲህ እቃዬን አስወስዳለሁኝ አንተ የምትመለስ ከሆነ ነው ያለችው። እሷ ደግሞ ያው ቆርጣ ወደ አዲስ አበባ ላለመመለስ ቆርጣለች ይመስላል ሀይሜ። ያው ነገሮቹን ተረጋግተሽ እና ቀስ ብለሽ ማሰብ ይኖርብሻል ሀይሜ ማለት ነው። ሁሉም ነገር ያው ተረጋግቶ አስቦ የሚሆን ነገር እንጂ በቶሎ የሚሆን አይደለም። ለሁሉም ነገር ሁሉንም ደግሞ አላህ ሱብሃነሁ ወተዓላ ያስተካክላል ብዬ አስባለሁኝ። በፈጣሪያችሁ በስከ ዛሬው በመጣው ጭቅጭቅ መከራ ሁሉ ያ ሁሉ አልፎ እንግዲህ ሀዩም የልጇን አባት ይፋ ባታወጣም ከብሩኬ ነፃ ስለወጣ ለሁላችንም ደስ ብሎናል። ምክንያቱም በብሩኬ የምንፈርዳለን። አዎ ሀይሜ ደግሞ እስከ ዛሬ ድረስ ያው ጀግና ነሽ፣ አሁንም ጀግና የሴቶች ተምሳሌት እንደሆንሽ እናውቃለን። ቀጥይበን ነው እንለው። ምክንያቱም አንድ ፍቅረኛ የኔ ነው ያልሽው ከሌላ ሴት ሂዶ አስረግዞ ልጅ ማንጣት ማለት ይህንን ሁሉ እውነታ አምነሽ ተቀብለሽ የእሱን ልጅ አሳድጋለሁ ብለሽም ገብተሽ በጣም እኔ እንጃ በጣም ደስ ይላል ማለት ነው። ግን ያ ሁሉ ደግሞ አልፎ አሁን ላይ ነፃ ሲወጣ ያው ደስታ ነኝ። እንኳን ደስ አለ ኮንግራ ብያለሁ፣ ደስ አስደስቶኛል ብለዋለች። አለባበስም አምሮብሃል ዛሬ ብለዋለች። ግን ያው ቀለበቱን ስላልተቀበለችው ብሩኬ በጣም አዝኗል። እንግዲህ ደግሞ ሀይሜ የራሷ የሆነ አስተሳሰብ ወይም ደግሞ የተፈጠረ ነገር ስለሚኖር ያንን ደግሞ ቀስ ብላ በራሷ የምትናገረው የምታወጣው ይሆናል። ስለዚህ ያው ብሩኬም አሁን ላይ ቀለበት ተደረገ አልተደረገ ትርጉም የለውም። ዋናው ነገር ከልብ እናንተ መፈቃቀራችሁ መዋደዳችሁ ነው። ያ ደግሞ ያስታውቃል። መቼም እንደማትለያዩ ደግሞ እኛ ሁላችንም እናምናለን ማለት ነው። እንኳን አይደለም አሁን ላይ ነፃ ወጥቶ ከሁሉም ችግሮች
ደስ የሚል ህይወት ላይ ሆኖ እንግዲህ ያንን ሁሉ ፈተና አልፎ የልጅ አባት የተባለው ወጥቶ ምናምን ነገር ዛሬ ላይ በደስታ እዚህ ደርሶ እንግዲህ ብሩኬ ለሀይሚ ቀለበት ሊያስር ሲል እንግዲህ የሆነ ሆኗል። ሁሉንም ነገር ደግሞ አብረን የምናይ ይሆናል ማለት ነው። እና ብሩክ በዚሁ አጋጣሚ እንኳን ደስ አለ። ከዛ ሁሉ ስቃይ መከራ ሀይሚንና ብሩኬንም ለማለያየት የምትሞክሩ በብሩኬ የምትፈርዱ ያው ብሩኬ ይህን ነገር ላለማድረግ ደግሞ ሁላችንም ያው ያሰብንበት ነገር ነው። ዞሮ ሁሉም ነገር እንግዲህ ፈጣሪ ያስተካክለዋል። ምክንያቱም አንዳንድ ጊዜ ያው ውሸት ደግመንም ምናለች ትቀጥናለች እንጂ ያቺው ውሸት ናት። እውነት ደግሞ ልትሰረስርም አንድ ቀን እውነቱ ወጥቶ እንግዲህ ብሩኬ በስንት ነው ጭቅጭቅ የኔ አይደለም እያለም ሲጨቃጨቅ ከዛም ደግሞ አልፎ ልጁን አምኖ በምርመራ ቢካሄድም የኔ ነው ብሎ ተቀብሎም እውነቱንም አልናገር ስትል እንግዲህ ልጅቱን ቀምቷት ያው በልጅ መጣ ብላ እንግዲህ አዩም እውነቱን ነገር ተናግራ ዛሬ እዚህ ደርሰው አሁን ደግሞ ሀይሜ ጋር እንግዲህ ያው የተራራቁበትን ነገር ሀይሜ ውስጧ ምን እንዳለ ራሱ በአንድ በቷ እንግዲህ የምትነግረን ሊሆን ይችላል። ቀለበቱን ያልተቀበለችበት ምክንያት የራሷ እውነት ስላላት ነው ብለን ነው የምናስበው። እንግዲህ ብሩኬ መረጋጋት አለብህ፣ ሀይሚም ደግሞ ተረጋግተሽ ያሳለፋችሁትን ህይወት ማየት እንጂ ወደፊት ደግሞ ደስተኛ ሆናችሁ አብራችሁ አንቺ ከሱ ተነጥለሽ እሱ ከሱ ተነጥላችሁ ያው ማንም እኛም ደስተኛ አንሆንም እናንተም ደስተኛ እንደማትሆኑ የሁላችንም አመለካከት አስተሳሰብ ነው እና እንኳን ደስ አለህ ብለናል ብሩኬ። መጨረሻችሁ ደግሞ ይመር። በቃ ውለዱ ክበዱ ከሀይሜ ጋር ነው የምንለው። በጣም ደስ ይላል። የተባለው ሁሉ ውሸት ሆኖ ስለቀረ በቃ እውነታው ስለወጣ ሁላችንም ስንጠብቀው የነበረው ነገር ስለሆነ ዛሬ ላይ በጣም ደስ ብሎናል። ብሩኬም እንኳን ደስ አለ እንላለን። ሀይሜም በዚሁ አጋጣሚ ያው እንኳን ደስ አለሽ ብሩኬ ነፃ ስለወጣለሽ በእርግጠኝነት ሁሌ የምታምኑ ደስተኛ ሆነሽ የምትኖሪበት ትዳር ይሁንልሽ። እንግዲህ ውለዱ ክበዱ ነው የምንለው። ደስተኛ ሆናችሁ ደግሞ ወደፊት ተረጋግታችሁ ህይወታችሁን የምትቀጥሉ አላህ ያደርግላችሁ። ተንኮለኛንም በቃ እናንተን ለማነጣጠል የሚሞክረውንም እንግዲህ ይቅር ይበል። ምክንያቱም ብዙ ነገር እንግዲህ ተደርጓል። ይሄ ሁሉ ነገር ደግሞ በትግል እናንተ ሁለታችሁ አለመቸናነፍ ውስጣችሁ ላይ ያለው ልብ ንጹህ ስለሆነ እዚህ ደርሳችሁ እንግዲህ ይህንን ሁሉ መከራ ስጋ ያሳልፋችሁ እውነቱ ወጥቶ አሁን ላይ ወደፊት ለመኖር እንጂ ወደ ኋላ መመለስ መምራት ወደፊት መሄድ እንጂ ወደ ኋላ መመለስ አያስፈልግም። እና ሀይሜ ተረጋግተሽ ሁሉንም ነገር ማሰብ ያስፈልግሻል። ብሩኬ አሁን ላይ ቀለበቱን አለመቀበሏን አትይ። ያው ተረጋግታ ደግሞ አስባ እንደምትመጣ እርግጠኛ ነን። ሀይሜ ሁሌም ትልቅ ያኔ በቃ የሴቶች ተምሳሌት ምርጥ ልጅ እንደሆነች እናስባለን ማለት ነው። እና ወዶች ይሄ ሁላችሁም ብትሆኑ ያው የሀይሜና የብሩኬን ነገር እንደነሱ ፈተና ብዙ ፈተና መጥቶ እንግዲህ ታግለው እዚህ ደርሰው ላለመለያየት ያደረጉት ሁሉ ዛሬ ላይ እንግዲህ በቀለበት ይቅርታ ጠይቋት ቃል ሊገባላት ሆኖ ያው የራሷ እውነት ስላለ ቀለበቱን ያልተቀበለችበት ነገር ስላለ ነው። እንግዲህ የሀይሜንና ብሩኬን የምትወዱ እንኳን ደስ አላችሁ እንላለን። ሁላችሁንም ወዶች እየወዳችኋለሁ። አላህ ሱብሃነሁ ወተዓላ ደግሞ ይውደደን። በያላችሁበት የአላህ እዝነት ረህመት ከእናንተ ጋር ይሁን እያልኩ ከዚሁ ለያችኋለሁኝ። አላህ አግኝቶ ከማጣት ይጠብቀን፣ ወጥቶ ከመቅረትም አላህ ይጠብቀን። ሀገራችንን ሰላም አላህ ያደርግልን። ያው የሰው ሀገር የሰው ነው፣ መልሰን ሀገራችንንና የኑሮ ውድነትን አንስቶልን የድሮዋን ኢትዮጵያ ይመልስልን ማለት ነው ውዶችዬ። ሁሉም ሀገር ሰላም ሲሆን ሁሉም ሰላም ይሆናል። ሀገር ሰላም ካልሆነ እንዴት ወጥቶስ ይገባል ማለት ነው። እና እንተጋገዝ። ቪዲዮንም ላይክ እንደራረግ፣ በቃ ሸር እንደራረግ። ሁላችንም ተጋገዝ።